ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቅርንፉድ እናም የዝንጅብል ጥምረት ያላቸውን 14 ምርጥ አስደናቂ የጤና ጥቅሞችን እንዴት መጠቀም እንደሚቻል፣ ለመውሰድ ደግሞ አመቺው ጊዜ ምን ሰዓት ነው፣ መገደብ ወይም ደግሞ ማስወገድ ያለባቸው ሰዎች እናም ደህንነቱ እየተጠበቀ የአጠቃቀም ጊዜን በዚህ ቪዲዮ ላይ በዝርዝር አብራራለሁ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የቅርንፉድ እናም የዝንጅብል ጥምረትን አንድ ላይ መጠቀም እጅግ በጣም በርካታ የሆነ የጤና ጥቅሞችን ይሰጠናል። እነዚህም አንደኛ አክታን እናም በሳምባ ውስጥ ያለውን ንፋጭን በፍጥነት ያጸዳል። ዝንጅብል ወፍራም ንፋጭን ይበትናል። ቅርንፉድ ደግሞ ሳምባን የሚያጸዳ እናም ጸረ ጀርምም ነው። አንድ ላይ ሆነው ደረትን፣ ጉሮሮን እናም ሳይነስንም በፍጥነት ያጸዳሉ። ሁለተኛ ጉንፋን፣ ሳልና የፍሉ ቫይረሶችንም ያጠፋል። ቅርንፉድ ጸረ ቫይረስ እናም ጸረ ፈንገስ የሆነውን ኢዩጅኖልን ይዟል። ዝንጅብል ደግሞ የቫይረስ የአተነፋፈስ ኢንፌክሽኖችን ይዋጋል። በጉንፋን ወቅት ኃይለኛ የመከላከያ ዘዴ ነው። ሶስተኛ የጉሮሮ ህመምን እናም የቶንሲል ህመምንም ያስታግሳል። ዝንጅብል ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ቅርንፉድ የጉሮሮ ህመምን በተፈጥሮ ያደንዛል። እንደ ሞቅ ያለ ሻይ ወይም ደግሞ እንደ እንፋሎት መታጠን ወይም ደግሞ መተንፈስም ለመተንፈሻ አካላታችን ፍጹም ጤናን ይሰጣል። አራተኛ የሳምባን ማጽዳትና መተንፈስን ይደግፋሉ። የአየር መተላለፊያ መንገዶችን ይከፍታል። የንፋጭ መዘጋትንም ይቀንሳል። አስም፣ ብሮንካይተስና የአለርጂ ሳል ላለባቸውም ይረዳል። አምስተኛ ኃይለኛ የሆነ አንቲ ኢንፍላማቶሪ ወይም ደግሞ ብግነትን የሚከላከል ነው። ዝንጅብል የብግነት ወይም ደግሞ የኢንፍላሜሽን መንገዶችን ይዘጋል። ቅርንፉድ ብግነትንና ህመምን በጥልቀት ይቀንሳል። ስድስተኛ ህመምን ያስታግሳል። ራስ ምታት፣ የጥርስና የመገጣጠሚያ ህመምን። ቅርንፉድ የነርቭ ህመምን ያደንዛል። ዝንጅብል የደም ፍሰትን ይጨምራል እናም ጥንካሬንም ይቀንሳል። የመገጣጠሚያ ማለት ነው። ሰባተኛ የምግብ መፈጨትን ያሻሽላሉ እናም ጋዝንም ያስታግሳሉ። ዝንጅብል የምግብ መፈጨት ኢንዛይሞችን ያነቃቃል። ቅርንፉድ ጋዝን፣ የሆድ መነፋትን እና መፍላትን ወይም ደግሞ ፈርመንቴሽንን ይቀንሳል። ስምንተኛ ጎጂ የአንጀት ባክቴሪያዎችን ይገድላል። ቅርንፉድ ጸረ ጀርም ነው። ዝንጅብል የአንጀት መቆጣትን ያረጋጋል። ለመጥፎ የአፍ ሽታ፣ ለምግብ አለመፈጨትናም ለአይቢኤስ ለኢሪቴብል ባወል ሲንድረም ምልክቶችም ይረዳል። ዘጠነኛ የበሽታ መከላከልን ያጠናክራልና ኢንፌክሽኖችንም ይዋጋል። ቅርንፉድ የባክቴሪያ ወይም ደግሞ የቫይረስ እድገትን ያጠፋል። ዝንጅብል የሰውነት መከላከያ ሴሎችን ምላሽ ያጠናክራል። አስረኛ ማቅለሽለሽናም የእንቅስቃሴ ህመምን ይቀንሳሉ። ዝንጅብል የማቅለሽለሽ ተቀባዮችን ይዘጋል። ቅርንፉድ ደግሞ የጨጓራ አሲድናም የጨጓራ ችግሮችን ያረጋጋል። 11ኛ የደም ስኳርንም ያመዛዝናሉ። ዝንጅብል የኢንሱሊን ሴንሲቲቪቲን ያሻሽላል። ቅርንፉድ ከምግብ በኋላ የስኳር መምጠጥን ያዘገያል። 12ኛ የደም ዝውውርን ያሻሽላሉ። ዝንጅብል የደም ፍሰትን ያሞቃል። ቅርንፉድ የረጋ ደምን በማቅጠን የኦክስጅንን አቅርቦትን ያሻሽላል። 13ኛ እስትንፋስን ያድሳሉ እናም የአፍ ጤናንም ያሻሽላሉ። ቅርንፉድ የአፍ ባክቴሪያን ይገድላልና የድድ ብግነትንም ይቀንሳል። ዝንጅብል የምራቅ ፍሰትን እናም የምግብ መፈጨትንም ያሻሽላል። 14ተኛ ሜታቦሊዝምን እናም የስብ ማቃጠልን ያጠናክራሉ። ዝንጅብል ቴርሞጀነሲስን ስብ ማቃጠልን
ይጨምራል። ቅርንፉድ የምግብ መፈጨትን ያጠናክራል እናም የስብ ሞለኪውሎችንም ይበትናል። ስለዚህ እጅግ በጣም በርካታ ጠቀሜታዎች አላቸው ማለት ነው። ታዲያ ቅርንፉድ እናም ዝንጅብልን በአንድ ላይ እንዴት መጠቀም እንደሚቻል ጤናማ የሆኑ ዘዴዎችን ልንገራችሁ። አንደኛ የቅርንፉድና የዝንጅብል ሻይን በማዘጋጀት ነው። የሚያስፈልጋችሁ ግብአቶችም ከ3 እስከ 4 ቅርንፉድ፣ 1 ኢንች ትኩስ ዝንጅብል ወይም ደግሞ ግማሽ የሻይ ማንኪያ የደረቀ የዝንጅብል ዱቄትን ከፈለጋችሁ ከ1 እስከ 2 ኩባያ ውሃ፣ እንደ አማራጭ ከቀዘቀዘ በኋላ ማር ወይም ደግሞ ሎሚን መጨመር ትችላላችሁ። አዘገጃጀቱም ቅርንፉድ እናም ዝንጅብሉን ከ7 እስከ 10 ደቂቃዎች አፍሉና ለ2 ደቂቃዎች ተዉት። ከዛም አጥልላችሁ ሞቅ አድርጋችሁ መጠጣት ነው። ለንፋጭ ወይም ደግሞ በመተንፈሻ አካላቶቻችን ውስጥ ላለው ለአንዳንድ ፈሳሾች፣ ለምግብ መፈጨት፣ በሽታ የመከላከል አቅምን ለማጎልበትና ለጉንፋን ችግሮች በጣም ምርጥ ነው። ሁለተኛ የቅርንፉድ እናም የዝንጅብል እንፋሎትን መታጠን ነው። ሁለቱንም በውሃ ውስጥ ቀቅላችሁ እንፋሎቱን ከ5 እስከ 10 ደቂቃዎች መተንፈስ ወይም ደግሞ መታጠን ለተዘጋ አፍንጫ፣ ለሳይነስና ለደረት መጨናነቅ ምርጥ ነው። ሶስተኛ የቅርንፉድና የዝንጅብል ውሃን ለጠዋት ዴቶክስ መጠጣት ነው። 3 ቅርንፉድና 3 የዝንጅብል ቁርጥራጮችን ሌሊቱን ሙሉ በውሃ ውስጥ ዘፍዝፉ። ከዛም ጠዋት ላይ ሞቅ አድርጋችሁ ጠጡ። ለምግብ መፈጨት፣ ለሆድ መነፋትና ለሳምባ ጤንነት ምርጥ ነው። አራተኛ የዝንጅብል እናም ቅርንፉድን አንድ ላይ እንዲሁም ማኘክ ወይም መቆርጠም ትችላላችሁ። አንድ ትንሽ የዝንጅብል ቁራጭን እናም አንድ ቅርንፉድን ማኘክ ለመጥፎ የአፍ ሽታ፣ ለማቅለሽለሽና ለጉሮሮ ንፋጭ ለማስወገድ በጣም ምርጥ ነው። ታዲያ የቅርንፉድ እናም የዝንጅብል ጥምረትን ለመጠቀም አመቹ ጊዜ ምን ሰዓት እንደሆነ ልንገራችሁ። ለጉንፋን፣ ለሳል እናም ንፋጮችን ለማስወገድ ጠዋትና ማታ፣ ለምግብ መፈጨትና ለጋዝ ችግሮች ምግብ ከተመገባችሁ በኋላ፣ ክብደትን ለመቀነስ ጠዋት በባዶ ሆድ ምንም አይነት የጨጓራ ችግር ከሌለባችሁ፣ ለጉሮሮ ህመም ማታ ከመተኛታችሁ በፊት፣ የክረምት የበሽታ መከላከልን ለማጎልበት ጠዋት ልክ እንደ ዕለታዊ ሻይ መጠቀም፣ ለእንቅስቃሴ ህመም ደግሞ ከመጓዛችሁ ከ30 ደቂቃ በፊት መጠቀም ትችላላችሁ። ታዲያ በደህና ይህንን ጥምረት ለምን ያክል ጊዜ መጠቀም ይቻላል? ዕለታዊ ሻይ ከ2 እስከ 3 ሳምንት በየጊዜው መጠቀም ትችላላችሁ። ከዛም ለ1 ሳምንት እረፍት መውሰድ ያስፈልጋል። ለከባድ ንፋጭ ወይም ደግሞ ለአስም ችግሮች ለ3 ወራት መጠቀም ግን 3 ሳምንት ተጠቅማችሁ 1 ሳምንት ማቆም ያስፈልጋል። ይህንን ለ3 ሳምንት መደጋገም። በእንፋሎት መተንፈስ ወይም ደግሞ ለመታጠን በሳምንት ከ3 እስከ 4 ቀናት ብቻ መጠቀም ትችላላችሁ። ታዲያ የቅርንፉድ እናም የዝንጅብል ጥምረትን መገደብ ወይም ደግሞ መመጠን ያለባቸው ሰዎች ደግሞ ምን አይነት ሰዎች እንደሆኑ ልንገራችሁ። አንደኛ እርጉዝ ሴቶች ናቸው። ከፍተኛ መጠን ያለው ዝንጅብል የማዕፀን መነቃቃትን ስለሚያስከትል፣ ቅርንፉድ የደም መርጋትን ሊጎዳ ስለሚችልና አስፈላጊ ከሆነ ደግሞ መለስተኛ ሻይ ብቻ በዶክተራችሁ ምክር መውሰድ ይቻላል። ሁለተኛ የአሲድ መመለስ ወይም የጨጓራ ቁስለት ያለባቸው ሰዎች ናቸው። ዝንጅብል አሲድን ይጨምራል። ቅርንፉድ ደግሞ ጠንካራ እናም ጨጓራንም ሊያበሳጭ ይችላል። መለስተኛ አድርጋችሁ መጠቀም ወይም ደግሞ ኃይለኛ የሆነ መጠንን ማስወገድ ያስፈልጋል። እንዲሁም በባዶ ሆድ አለመጠቀም። ሶስተኛ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ናቸው፣ እንደ ዋርፋሪን እናም አስፕሪንን። ቅርንፉድ ደምን ያቀጥናል፣ ዝንጅብል ደግሞ መቅጠኑን ያጠናክራል፣ የደም መፍሰስ አደጋን ሊጨምር ይችላል። አራተኛ በቀዶ ጥገና ላይ ያሉ ወይም ደግሞ ቀዶ ጥገናን ያቀዱ ሰዎች ናቸው። ከቀዶ ጥገናው ከ2 ሳምንታት በፊት ጥምረቱን ማቆም። አምስተኛ ከ5 ዓመት በታች የሆኑ ትናንሽ ልጆች ናቸው። መለስተኛ ሻይ ብቻ ኃይለኛ የሆነ ቅርንፉድን ማኘክም መቆርጠም ወይም ደግሞ በኃይለኛ መልኩ ዝንጅብል መጠቀምን ማስወገድ አለባቸው። ለልጆቻችሁ እንዳትሰጡ።
ስድስተኛ የኩላሊት ወይም ደግሞ የጉበት በሽታ ያለባቸው ታካሚዎች ናቸው። በቁጥጥር ስር ብቻ መጠቀም የቅርንፉድ ኦይሉ በሜታቦሊዝም ላይ ጫናን ሊፈጥር ይችላል። ታዲያ ዕለታዊ መጠቀም ያለባችሁ ገደቦች ሙሉ ቅርንፉድን ከሁለት እስከ አራት ፍሬ ቢቻል በቀን 2 ፍሬ ከተጠቀማችሁ በቂ ነው። የቅርንፉድ ዱቄት ከሆነ በቀን ሩብ የሻይ ማንኪያ ብቻ። ትኩስ ዝንጅብል ከሆነ የምትጠቀሙት ከ1 እስከ 2 ኢንች መካከለኛ፣ ትንሽ ግማሽ ጣት የምታክል ማለት ነው። የደረቀ ዝንጅብልን ከሆነ የምትጠቀሙት ደግሞ ግማሽ የሻይ ማንኪያ በቀን መጠቀም ይቻላል። ከመጠን በላይ አትጠቀሙ። የጨጓራ ማቃጠል፣ የደም መፍሰስ አደጋ መጨመርና የደረት ህመምን ወይም የልብ ህመምንም ሊያስከትል ይችላል። ታዲያ ከመጠን በላይ የቅርንፉድና የዝንጅብል ጥምረትን የምትጠቀሙ ከሆነ ደግሞ የሚያስከትላቸው የጎንዮሽ ጉዳቶችን በዝርዝር ልንገራችሁ። ሁለቱም ቅመሞች ኃይለኛ ስለሆኑ ከመጠን በላይ መጠቀም በሰውነት ላይ የሚታዩ ምላሾችን ሊያስከትል ይችላል። እነዚህም አንደኛ የጨጓራ መቆጣትና ማቃጠል ነው። ዝንጅብል በብዛት ሲወሰድ የጨጓራ አሲድን ይጨምራል። ቅርንፉድ ደግሞ የጨጓራችንን ግድግዳ ሊያበሳጭ የሚችለውን ኢዩጅኖልን ይዟል። ምልክቶቹም የማቃጠል ስሜት፣ ማቅለሽለሽ፣ የሆድ ህመም፣ የአሲድ መመለስ ወይም የደረት ህመም ይከሰታል። ሁለተኛ የአፍ የጉሮሮ ወይም የምላስ መቆጣት ነው። ቅርንፉድ በተለይ ዱቄቱ ወይም ደግሞ ሲታኘክ ወይም ሲቆረጠም ማቃጠል ወይም ደግሞ መደንዘዝን ሊያስከትል ይችላል። ዝንጅብልም ከመጠን በላይ ሲወሰድ የአፋችንን ሽፋን ሊያበሳጨው ይችላል። ምልክቶቹም የጉሮሮ መቁሰል፣ መድረቅ፣ የማቃጠል ስሜትና የምራቅ መጨመር ይከሰታል። ሶስተኛ ደግሞ ከመጠን ያለፈ ደምን የማቅጠን ውጤት አላቸው። ሁለቱም ቅመሞች በተፈጥሯቸው ደምን ያቀጥናሉ። በብዛት ሲወሰዱ አደጋዎች ይጨምራሉ ማለት ነው። የአፍንጫ ደም መፍሰስ፣ በቀላሉ መቁሰል፣ ረጅም ጊዜ የሚቆይ ደም መፍሰስና ከባድ የሆነ የወር አበባ ህመም ወይም ደም መፍሰስ ሊከሰት ይችላል። አራተኛ የደም ስኳር መጠን መቀነስ ነው። ዝንጅብልና ቅርንፉድ የደም ስኳር መጠንን ሊቀንሱ ይችላሉ። ምልክቶቹም እንደ ድካም፣ ማዞር፣ መንቀጥቀጥና ራስን መሳት ይከሰታል። ይህ ለስኳር በሽታ መድኃኒት ለሚወስዱ ሰዎች ደግሞ የበለጠ አደገኛ ነው። አምስተኛ ተቅማጥ ወይም ደግሞ ልቅ ሰገራ ነው። ዝንጅብል የምግብ መፈጨትን ያፋጥናል። ብዙ ቅርንፉድ ደግሞ አንጀትን ያበሳጫል። በውጤቶቹም ልቅ የሆነ ሰገራ፣ የሆድ ቁርጠትና የሽንት ቤት መቸኮል ወይም ደግሞ መመላለስ ይከሰታል። ስድስተኛ የልብ ምት መጨመር ነው፣ አልፎ አልፎ የሚታይ። ከመጠን በላይ ዝንጅብል መውሰድ የነርቭ ስርዓትን ሊያነቃቃ ይችላል። ምልክቶቹም ፈጣን የሆነ የልብ ምት እናም የመረበሽና እረፍት ማጣት ይከሰታል። ሰባተኛ የቆዳ ሽፍታ ወይም የአለርጂ ምላሾች ነው። አንዳንድ ስሜታዊ የሆኑ ሰዎች ለከፍተኛ መጠን ምላሽን ሊሰጡ ይችላሉ። ምልክቶቹም እንደ ማሳከክ፣ ሽፍታ፣ እብጠትና የመተንፈስ ምቾት ማጣት አልፎ አልፎ ይከሰታል። ስምንተኛ የጨጓራ በሽታ ወይም ደግሞ የቁስለት ህመም መባባስ ነው። ሁለቱም ቅመሞች ጠንካራ ናቸው። ከመጠን በላይ መውሰድ ደግሞ ጨጓራችንን ሊያበሳጭ ይችላል። የጨጓራ በሽታ እንደ ጋስትራይተስ፣ የጨጓራ ቁስለትና የአሲድ መተንፈስ አሲድ ሪፍለክስ ወይም የአሲድ መመለስ ሊያስከትል ይችላል ማለት ነው። ዘጠነኛ የጉበት ጭንቀት ነው። በዋናነት ከቅርንፉድ ከመጠን በላይ የቅርንፉድ ኦይሎች ወይም ከፍተኛ መጠን ያለው የቅርንፉድ ዱቄትን መጠቀም ጉበትን ሊያጨናንቅ ይችላል። አስረኛ ከመድኃኒቶች ጋር መጋጨት ነው። ከመጠን በላይ የዝንጅብልና የቅርንፉድ ጥምረትን መውሰድ ደምን የሚያቀጥኑ መድኃኒቶች ላይ ከስኳር በሽታ መድኃኒቶችና ከደም ግፊት መድኃኒቶች ጋር መስተጋብርን ሊፈጥር ይችላል። ታዲያ ደህንነቱ የተጠበቀ ዕለታዊ ገደቦች የጎንዮሽ ጉዳቶችን ለማስወገድ ቅርንፉድን በቀን ከ1 እስከ 2 ሙሉ የቅርንፉድ ፍሬ ወይም ደግሞ ትንሽ ቁንጥጫ የሩብ የሻይ ማንኪያ ዱቄትን መውሰድ። ዝንጅብልን ደግሞ በቀን ከ1 እስከ 2 ግራም ትኩስ ዝንጅብል ወይም ደግሞ ከግማሽ እስከ 1 የሻይ ማንኪያ ዱቄቱን መውሰድ ትችላላችሁ። በቀን 1 ጊዜ አብሮ መጠቀም ደህንነቱ የተጠበቀ ነው። ታዲያ ይህንን ጥምረት ማስወገድ ወይም መገደብ ያለባቸው ደግሞ እርጉዝ ወይም ደግሞ
ነፍሰ ጡር ሴቶች፣ ቁስለት ወይም ደግሞ ከባድ የጨጓራ በሽታ ያለባቸው፣ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች፣ ዝቅተኛ የደም ስኳር ያላቸው ሰዎች እና የሐሞት ጠጠር ያለባቸው ሰዎች እንዲሁም ከ5 ወይም ከ6 ዓመት በታች የሆኑ ህጻናት መውሰድን መገደብ ይኖርባቸዋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች ደግሞ እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።